አወቅሽቦት በመሞላለስ በሙን አወቅሽቦት በመሞላለስ ሲታሰር ወደኔ ወይ ሲፈታ ወደሰ ሲታሰር ወደኔ ሲፈታ ወደሰ። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ የላችሁ ሞኝላችሁ አለ ቢስችስ ጎንደሎ ዋዳችን ላይክ እና ሼር ያደረጋችሁ ሰዎቻችን ለብዙዎች አቆፍሎ ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በተተና አጎብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣን ሁለት ሰበር ዜናዎች ናቸው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ታይዋንን አስጠንቅቀዋል። ጥብቅ ማስጠንቀቂያ ነው። ከዚህ በኋላ ኢንዲፔንደንስ ራስን ችያ አገር ነኝ ምናምን የሚለው ወሬ ትንፉሽ እንዳትይኝ ያለ ዘገባ የአልጀዚራ ነው። እኔ አይደለም ያልኩት። የታይዋንን ኢንዲፔንደንስ እኔ አልቀበልም፣ እንደዚህ ያለ ወሬም አልሰማም ነው። ትናንትና ቻይና ካደረገው ጉብኝትና ከቻይና ጥብቅ ማስጠንቀቂያ በኋላ ሰውዬው በከፍተኛ ፍርሃትና ድንጋጤ አንቺ ሞዘዝሽብኝ እንዳትመጪ እኔ የታይዋንን ኢንዲፔንደንስ ወሬ መስማት አልፈልግም ብላ የቻይናን ሀሳብ ተቀበለ። አሜሪካ እንግዲህ ታይዋንን ክዳታለች። ከዚህ በፊት ዩክሬንን እንደካደችና ብዙ ቁም ስቅል ውስጥ እንዳስጎባጃት ታውቃላችሁ። አሁን ደግሞ ተረኛ ወደ እሳቱ የተጣደችው ታይዋን ትመስላለች። እንግዲህ ወደ ዋና ርዕሰ ጉዳያችን ስንወጣ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ወደ ቻይና ጉብኝት ሲያደርጉ የትኛውም የአሜሪካ ከፍተኛ ባለስልጣን ስማርት ስልኮችን እነዚህ ዘመናዊ ስልኮችን ይዞ ወደ ቻይና እንዳይሄድ የሚል ጥብቅ ትዕዛዝ ነው የሰጡት። ጥብቅ ትዕዛዝ። ለምን? ቻይኖቹ አይታመኑም፣ ይሰልሉናል፣ በካሜራችን በቮይስ ሪከርደሩ ይሰልሉናል፣ ጉድ ስለሚያደርጉን ማንኛውም የአሜሪካ ከፍተኛ ባለስልጣንም ሆነ የቦይንግ እንደዚሁ የሜታ የአፕል የቴስላ ትልልቅ የሲኢኦዎች የዓለም አቀፍ ትልልቅ ብራንድ ሲኢኦዎች ጭምር ስማርት ስልክ ይዘው እንዳይሄዱ ተብሎ እንደዚህ ያለ ኡርገንዶ ስልክ ሰብስበው ነው የሄዱት። እንደዚህ ያለ ስልኮች ነው ይዘው ወደ ቻይና የሄዱትና ከቻይና ሲወጡና ወደ አሜሪካ ሲመለሱ ራሱ እንደዚህ ያለውን ስልክ ቆሻሻ ቅርጫት ውስጥ ሂደው ወርውረው ነው የሄዱት። እንዳለ እንደዚህ ያለው ስልክ በሙሉ የተጠቀሙት በዚች ነው ለ3 ቀን ለ2 ቀን። ከዛ በኋላ ሲሄዱ ጋርቤጅ ውስጥ የቻይና ጋርቤጅ ውስጥ እየወረወሩ ለምን ይዘን ብንሄድ ደግሞ በዚህም እንትን መረጃ ሊሰልሉን ይችላሉ ብለው ቻይኖቹ ፈርተው ሊሞቱ ቻይኖች እውነት ኢኮኖሚላቸው ያሉት እና በጣም የሚያስደንቅ ነው። የቻይኖቹ የቴክኖሎጂ መራቀቅ ለአሜሪካ ቅዠት ነው። ቅዠት 100% ቅዠት። በፍርሃት ሲሄዱ እንደምታውቁት እንግዲህ ትራምፕ ከመሄዳቸው በፊት መዓት የባለስልጣኖችን የሚያጓጉዙ የአሜሪካ መኪኖች፣ ጥይት የማይበሳቸው መኪኖች በአውሮፕላን ተጓጉዞ ትራምፕ ከመምጣቱ ከሳምንት በፊት ሬዲ ሆኖ ነው የጠበቁት ከፍርሃታቸው የተነሳ። እንደገና ሌላ ቆርቶ ስልካቸውን ማመን አቅቷቸው እንደዚህ ያሉ እንደ ስልክ ሰብስበው ነው ቻይና ሄዱት። ሲወጡ ደግሞ እዛው ቆሻሻ ቅርጫት ውስጥ እየጣሉ ይሰልሉናል በሚል ከፍተኛ ፍርሃትና ድንጋጤ እና ዩኤስቢ ፖርት ላይ እንዳትሰኩት ጉድ ትሆናላችሁ። ቻይና ጉድ ታረገናለች፣ በፍጹም ትሰልለናለች፣ በካሜራውም በድምፁም በኩል እንዳትሰልለን፣ ከዚህ ስልክ በቀር እንዳትጠቀሙ ብለው የአሜሪካ ፕሬዚዳንት ዶናልድ ጄ ትራምፕ ጥብቅ ማስጠንቀቂያ ነው የሰጡ ለባለስልጣናቶች። እና 2 ቀን በዚች ሄለ ሚስተር ፕሬዚዳንት ሄለ አይሰማም ኔትወርክ ነው እያሉ አስቂኝ ነው በጣም እውነት። በነገራችን ላይ ብዙ ኢትዮጵያውያኖች እነዚህ ስልኮች በጣም አይሮብም ብሎ እንትን ይላሉ። ነገር ግን እነዚህ ስልኮች እጅግ በጣም አስፈላጊ የሆኑበት ቦታ አለ። በእርግጥ እኛ ሀገር ብዙ ላይሆን ይችላል። ነገር ግን የትኛውም ስማርት ስልክ ሲልድ ሆኖ የሚወጡበት አንደኛ ምክንያት ለስለላ እንዲመቻቸው ስዊች ሆኖ እንኳን ምንድነው ተዘግተው ባትሪውን አሁን ቢያጠፉት እነዚህ ዘመናዊ ስልኮች አይፎንም በለው ሳምሰንጎቹ በለው ዘመናዊ ስልኮች ባትሪያቸው ቢጠፋ እንኳን መረጃ ይሰጣሉ ለጠለፋቸው አካል። አይገርምም? መረጃ ይሰጣሉ። አንዴ በእነሱ እንትን ውስጥ ሳይበር ላይ አታክ ካደረጉና የኔ ስልክ ከተጠለፈ ስዊችም ቢሆን ምንም ቢሆን መረጃ ያቀብላል ለጠላቶች ማለት ነው። ስለዚህ እንደዚህ ያሉ ስልኮች አሁን ይሄ እንደዚህ ያለ ባትሪው እንዲተነቀለ ማለት አበቃ፣ በምንም ተአምር መረጃ ሊያገኘው አይችልም። በሞላ ዓለም ስልኮች ሲልድ እየሆኑበት የመጣበት አንደኛው ምክንያት ለስለላ ዓላማ እጅግ በጣም አስፈላጊ ስለሆነ ነው። ባትሪ ዘግቶ ስማርት ስልክ ይዘ አይዞ እኔና እናንተን እንኳን አያሳስበንም። ነገር ግን በሰለጠነ ዓለም ወይም ደግሞ እነሱ ካፈለጉ በቃ ለምሳሌ አይፈልጉም እንጂ ቢፈልጉኝ ስልኬ ባትሪ ቢዘጋም እኔ ስዊች ባረገውም
መረጃ ለነሱ ማቀበሉን አይተው አይጎርማቸው። ይህን ስለሚያውቅ አሜሪካኖችም ከቤት ስትወጡ ስልክ ይዛች እንዳትወጡ። የምንሄደው ወደ ቻይና ነው ወገኖች፣ ጥንቃቄ አድርጉ። እንደዚያ ሄሎ ሚስተር ፕሬዚዳንት አይሰማም፣ ሄሎ ሄሎ ይላል እና ሲሄዱ ቆሻሻ ጋርቤጅ ውስጥ በሙሉ ይሄ ስልክ ነው የተገኘው። ይዘነው ወደ ፕሬዚዳንቱ አውሮፕላን ብንገባ በእነዚህ ስልኮች ጭምር ይጠልፉናል የሚል ፍርሃት ነበረባቸው። አይጎርማቸው? በእነዚህ ስልኮች ስልኩን ይዘቱ የመጡት እኮ ከአሜሪካ ከቻይና ገበያ አይደለም የገዙት። ከአገራቸው ይዞ በመጡ በእነዚህ የድሮ አሮጌ ስልኮች እንጠለፋለን በሚል ፍርሃት ሲሄዱ ጥለውት ነው የሄዱት። ሲማቸውን አውጥቶ ባዶ ቆፎን እና ሉላ እያል ምናምን ብሎ ዝም ብሎ መወጠር የለም። ዘላለም ጭንቅላትን ተጠቅመ ቴክኖሎጂን እያሳደግ ከፍ ከፍ እያልክ ስትሄድ ነው ምትለወጥ ትልቅ ምትሆነው። ያን ሁሉ መኪና ያ ሁሉ የአሜሪካ ባለስልጣን መጓጓዣ ቻይና ላይ የሚጓጓዝበት መኪና ሳይጠፋ ከአሜሪካ እስከ ቻይና መኪና ይዘው ነው የሄዱት። የራሳቸው መኪና ከፍርሃታቸው የተነሳ ጥይት ይበሳናል በሚል አይደለም። በነገራችን ላይ ምንድነው በጥይት ይሞቱናል ምናምን የሚባል ነገር አይደለም። ቻይና በዓለማችን ላይ እጅግ በጣም ደህንነቱ ከተጠበቁ ሀገሮች ውስጥ አንደኛዋ ቻይና ጥብቅ ነው ደህንነቷ። እንኳን የአሜሪካ ባለስልጣናት ቀርተው ተራ ማንኛውም ቱሪስት ምንም ክፉ ነገር አያገኙም ቻይና ውስጥ። እና እንጠቃለን በሚል ፍርሃት ብቻ ሳይሆን የደህንነት መረጃዎቻችን ቀድተው ሊያስቀሩ ይችላሉ የቻይና መኪኖች ከሚልም ፍርሃት የተነሳ ነው። እና መኪናውንም አያምኑትም፣ ስልኮቻውንም አያምኑትም፣ ሆቴሉንም አያምኑትም፣ ራስ ሆቴሉንም አያምኑትም። እንደ የት እንዳደሩ ራሱ እግዚአብሔር ይወቁ። ሽንት ቤቱን ራሱ አምነው ይሆን ትራምፕ ሽንት ቤት ቁጭ ያለው? እንደው ለመጸዳዳት ራሱ ሽንት ቤቱን አምኖት ይሆን? እና በጣም ነው የሚጠራጠሩት። ለዚህ ቢቀሩስ ምን አስኬዳቸው? እኔ እኮ እንደሚገርመው ነገር ይሄ ሁሉ ፍርሃት፣ መኪናውን ፈርተው፣ ስልኩን ፈርተው፣ ህንፃውን ፈርተው፣ ሰውን ፈርተው። አይታችሁት ከሆነ የቻይናን ፕሬዚዳንት ዶኩመንት ትራምፕ ሲገልጥ አይታችሁታል? በመላ ዓለም መነጋገሪያ የሆነ ምሳ እየተበላ የቻይናው ፕሬዚዳንት ዞር ሲል ዶኩመንት ወረቀቱን ገልጦ አነበብ። ከፍርሃታቸው የተነሳ ነው። ከፍርሃታቸው ከድንጋጤ የተነሳ ሰውየው አያምንም። በቃ ምንም ሰማይ ነው ምድሩንም አያምንም። ለመረጋጋት አሁን እንደ ሀገር ለመቆም የትኛውም ሀገር ሰላም መሆን አለበት። ሰላም ማጣት በነገራችን ላይ የፈለገ ጠንካራ መሪ ነኝ የሚል መሪ ጦርነት ካለ ፈሪና ድንጉጥ ነው የሚሆን። ይህን ወቁ። ጦርነት ዝም ብሎ በዚህም በዛም ቱርምስ ካለ የፈለገ ጠንካራ የምትለው መሪ ራሱ ቢሆን ወደ ድንጉጥነት ይቀየራል። በተወሰነ መጠንም ቢሆን ወደ ድንጉጥነት ይቀየራል። ለምን? ኮንሰንትሬሽን የመበተን ጠላት የማብዛት ባህሪ ስላለው ጠላት ትኩረት ልታረግባቸው ከሚገቡ ቦታዎች ላይ ትኩረት ይነሳል። እና አሁን ትራምፕ ድንጉጥ ሆኗል። ማንንም አያምንም። ሰማዩንም ምድሩንም አያምንም። ሚስቱንም ልጆችንም የሚያምን አይመስለኝም። ማለት ለዚህ እንትን ትዶርብበታለች ሳይሆን አያምናቱም እያልኩት ያው ትመረጀኛለች። እና እነዚህ ስልኮች በነገራችን ላይ አሁን በጣም በአገልግሎት ላይ ይውላሉ። በሌላው ዓለም ላይ ከፍተኛ ጥቅም ያላቸው ናቸው። እና ሆን ብለው ነው ፈረንጆች ሲልድ ባትሪ የማይወጣ ስልክ የሚመረትበት አንደኛው ምክንያት የፈለጉትን አካል ባትሪ ዘጋም አልዘጋም ስዊች ተደረገም አልተደረገም ለመሰለል ስለሚመቹ ነው። እነዚህ ስልኮች ለመሰለል ይመቻል። ማን ነው ስማርት ስልኮች። እነዚህ ግን ከሞላ ጎደል ይሻላል። እነዚህም ቢሆን ከተጠለፉ ተጠለፉ ነው። ነገር ግን ይሻላሉ፣ ከነዚህ ይሻላሉ በሚል ነው ይህንን የተጠቀሙት። ግን የፍርሃታቸውና የድንጋጤያቸው ብዛት እንግዲህ ከአሜሪካ ይዘው ሲመጡት አልሰራም ወይ አላገለገለም ወይ መጠለፍ አለመጠለፉን እንዴት አወቁ? ሲሄዱስ እንዴት ለብቻ ፈሩ? አሁን አስበው እኔ ከቤት ይህን ስልክ ይዤ ወጥቼ እንደገና የሆነ ቦታ ከሄድኩ በኋላ ጥዮ መምጣት ማለት ምን ማለት እንደሆነ ራስ አይገባም። ኤኒዌይስ የቻይኖቹ እጅግ በጣም የተራቀቀ የቴክኖሎጂ እድገት አሜሪካኖችን እንቅልፍ ያሳጣና መግቢያ ያሳጣ በጣም የሚያስደንቅ ቅዠት ውስጥ የከተተ መራቀቅ ነው። በጣም ይሄ የሚያስደንቅ ነው። ይሄን አሳውን አሳሲሞቻችን ላይክ አርጉ፣ ሼር አርጉ። በያላችሁበት ይሞቻችሁ። ለምትሰጡት ሀሳብ አስተያየትና
ያው ኮሜንቶቻቸው ከልብ አመሰግናለሁ። ወዳችኋለሁ። ፒስ